ሁለት ነገር ነው አንድ ቲፒኤልኤፍ ጦር አለው ፓርቲ ሆኖ ጦር አለው እነ ዳውድ ኢብሳ አዲስ አበባ ተቀምጠው ነጃል መሮ ጫካ ያያሉ እነ ዳውድ ኢብሳ ራሳቸውን ለመነጠል ነው የሞከሩት ምክንያቱም በሰላማዊ መንገድ ተመዝግበው እየታገሉ ነው እንደ ዳውድ ኢብሳ ያያሉ የነበረው ምንድነው ልጆቹ ተከፍተው ነው የገቡት ስለዚህ ድምጻቸው ሊሰማ ይገባል ድሮን ከመጣ በኋላ ምን እንደሚደረገው ከተበታተና አቅጣጫ ተመጣና ተሰባስቦ ያንን ከተማ ታጠቃና መልሰትበተናል ሳሞፍ ዘም ደግሞ አንዳንዱ ደግሞ እዛው ይቀላቀላል ልብሱን ያውልቅና ይቀላቀላል ዘገባዎች እንደሚያሳዩ ዶችቬሌን ባለፈው አውጥቶታል ቢቢሲ በተደጋጋሚ ጊዜ አውጥቶታል ትምርት ቤት ውስጥ ተጠልለዋል ብሎ ካሰበ ትምርት ቤት ይመታል ክሊኒክ ውስጥ እየታከሙ ነው ፋኖች ተብሎ መረጃ ከመጣ ክሊኒክ ይመታል በዚህ መሃል ሰው ሰላማዊ ሰው ይጎዳል ብሶት ይጨምራል ከዛ ወደ ጫካ ወደ በረሃ የሚወርደው እየጨመረ ይሄዳል የቲፒኤፍ ዛጋ መምጣት የሐራ መሬት መምጣትና ፋኖ ወጋኝ ማለቱ ከፌደራል መንግስት ጋር ተባብሮ የጌታቸው ጦር ወጋኝ ማለቱ በፋኖ ቡድኖች መካከል ያለው ዳይናሚክስ ምን ያደርገዋል የሚለው አንድ መታየት ያለበት ቡድን ነው ሁሉ ጊዜ ድቤን መታና ከዛ በኋላ ነው ትምርት ምን ወስደው ሰው ካለቀ በኋላ ርካሽ ነው የሰይወት እዚህ አካባቢ በጣም ርካሽ እንደ ቢምቢ ህይወትም አይቆጠርም የብሔርን ፖለቲካ ማይሆነ ያገሪ ጅብ ይብላኝ አይነት ነገር ነው ኦሮሚያ ክልል ከሆነ አማራ መጥቶ ወይም ትግራይ መጥቶ ከሚበላይ የራሴን ቋንቋ የሚናገር የራሴን ማቀውንትን ይብላኝ ክብሩታዊ ሰላምታችን በያላችሁበት ያለም ዳርቻ ይድረሳችሁ የተወደዳችሁ የአንዳፍታ ቤተሰቦች ከአንዳፍታው ለእናንተ የሚደርሰው የአንዳፍታ ትንታኔ ዝግጅታችን ተጀምሯል ከማር መኮንን ጋር ወቅታዊ ጉዳዮች ላይ እናተኩራለን አብራችሁን ቆዩ እንኳን ደህና መጣ እንኳን ደህና ቆየን ዘሩ በአዲስ አጀንዳ መተናል ከሰሞኑ ትኩረት ስቦ የነበሩ ሁለት ቪዲዮዎች አሉ አንደኛው ከፋኖ አመራሮችና አዛዦች መካከል አንዱ የሆኑት የቀድሞው የኢትዮጵያ መከላከያ ሰራዊት ከፍተኛ አመራርና አባል እንደዚሁም የአማራ ልዩ ኃይል አዛዥ የነበሩት ብርጋዴር ጀነራል ተፈራ ማሞ የተናገሩት ንግግር ነው ያን ተከትሎ ደግሞ የተሰጣቸው ምላሽ አለ ከዚሁ ከአዲስ አበባ ማለት ነው ጀነራል ተፈራ ከ13 እዞች ጋር ነው እየተዋጋን የምንገኘው አንደኛው እዝ ደግሞ የጌታቸው ጦር ነው የስምረት የሚባል የጌታቸው ፓርቲ የሚያዘው ጦር ነው ሐራ መሬት ለማለት ነው እና ከኛ ጋር ተዋግቷል የሚል ነገር አንስቷል ይህን ተከትሎ የሐራ መሬት አመራር መካከል አንዱ የሆኑት አቶ ጣማረዶ ምላሽን ሰጥቷል በፍጹም እኛ ከታጣቂ ኃይል ጋር ከቲፒኤፍ ወይም ከሐራ መሬት ጋር ምንም አይነት ግንኙነት የለን እንደውም እነሱ ለመሸፋፈን ነው ፋኖ ከቲዲኤፍ ጋር ወይም ከዋት ጋር እየሰራ ስለመሆኑ ለመሸፋፈን ነው ብለው የጠቀሷቸው ነገሮች አሉ ባለፈው በሰሜኑ ውጊያ የህዋት የአርሚ አባላት እንደተገደሉ እንደተማረኩ ጭምር በቃለ መጠይቃቸው ላይ ተናግሯል ይሄ ነገር እንዴት አየው አሁን አማራ ክልል ላይ የሚፋለሙ ኃይሎች ቁጥር ራሱ እየጨመረ ለመሆኑ ማሳያ ይሆናል ሚለው ነገር እንዳሰውና ከዛ በኋላ ደግሞ ሌሎች ጉዳዮችን እናነሳለን የመጀመሪያው እንግዲህ የጌታቸው በቅርቡ የመሰረተው ፓርቲ ራሱን ከቲፒኤፍ ከሚባለው ጋር ሐራ መሬት ከሚባለው ጋር ግንኙነት የለኝም ሲል ቆይቷል በሌላ በኩል በቲፒኤልኤፍ እና አሁን ደግሞ በጀነራል ተፈራ ክስ እየቀረበበት ነው መጀመሪያ ጭንቅላቴ ላይ የመጣው ነገር ምንድነው ነገር የኡነት ከሆነ ገና እስቲ እናያለን ኡነት ከሆነ ፓርቲዎች ጦር ሊኖራቸው ነው ወይ ይቻላል ወይ እንደዛ ነገሩን ውስብስብ ያደርገዋል እንደዛ ከሆነ አሁን ቲፒኤልኤፍ በደገፍ ጦር እንኳን ባይኖራቸው ቲፒኤልኤፍ ቲዲኤፍ የሚባል ሰራዊት አንፎርቹኔትሊ ከዚህ በፊት ተነጋግረናል ከመላው ትግራይ ተወጣጥቶ ትግራይ ላይ የህልውና ጥያቄ መጥቷል ብሎ ከየትኛውም የኑሮ
ዘርፍ የተሰባሰበ ከዓለም አቀፉም ከዲያስፖራ ኮሚኒቲም የተሰባሰበ እንዲሁ ከአዲስ አበባም እኛ የምናውቃቸው የሚሄዱ አሉ። ወደ በረሃ የገቡ ቤተሰብ ጥለው ይሄዱም አሉ። ትግራይ ስጋት መጥቶባታል ከኤርትራም ከኢትዮጵያም ብለው የገቡ አሉ። ያ የገባው ሰራዊት የቲፒኤልኤፍ ጦር አይደለም ለመባል መጀመሪያ ነጌታቸውም እና ምናምን ቲዲኤፍ ነው፣ ይሄ የትግራይ ዲፌንስ ፎርስ ነው፣ የቲፒኤልኤፍ እንትን ጦር አይደለም ለማለት በጣም ብዙ ጊዜ ትዝ ይልህ እንደሆነ ሲነግሩን ነበር። ግን በኋላ ተጠለፈና ወታደሮቹ የጌታቸውን አንቀበልም ቲፒኤልኤፍን ነው የምንቀበለው አሉና አሁን ማለት የምትችለው ሁለት ነገር ነው። አንድ ቲፒኤልኤፍ ጦር አለው፣ ፓርቲ ሆኖ ጦር አለው። ለኪን ዓለም ላይ የመጀመሪያው ነው። አደገኛ አዝማሚያ ነው። ሌሎች አሉ ግን መልኩ ይለያያል እንጂ የሬብል ሙቭመንቶች ላይ አሉ። መጀመሪያ ወታደር ሆኖ የገቡና የፖለቲካ አመራር ከዛ ብቅ ይላል። ይሄኛው ሀገር ሲያስተዳድር ስለነበረ ትንሽ ለየት ያደርገዋል። ሁለት ነገር ነው የምንለው። አንድ ፓርቲ ጦር ይዞ እየተንቀሳቀሰ ነው። ሁለት የምንለው ነገር ጦሩ ራሱ የፓርቲውን አባላት አስወግዱ አሁን በቅርብ እያየ ነው እንዳለ ነው ገሸሽ እያደረገ ዋና ተዋናይ። ምክንያቱም ከቅርብ ጊዜ ወዲህ ድምጻቸው የሚሰማው የነ ጀነራል ምግበ እነ ወዲ ማን ነው ይባላል እንባይቴ ምናምን ነው ድምጻቸው የሚሰማው። የጀነራል ድንኩል የተባለው ባለፈው እና ታደሰ ወረደ እነዚህ ወታደራዊ አመራሮች ናቸው። የት ነው ፓርቲው የት እየሄደ ነው የምትለውን ስታይ መፈንቅለ መንግስት አድርገው ድሮ ስናወራ ነበረው እንደኔ እናንተ መፈንቅለ መንግስት ካደረጉ በኋላ ወታደሩ የፖለቲካውን አመራር እየወሰደ ነው ወይ እነዛ አይረቤ ሆነው ተገኝተው የሚለውን ነው ልናወራ የምንችለው። ስለዚህ አንድ ፕሬሲደንት ቲፒኤልኤፍ ነው የራሱን ጦር ወይም ደግሞ ጦሩ ቲፒኤልኤፍ ስር በመግባት ራሱን ያስገዛ ስለሆነ ፓርቲ ጦር አለው ብለን እናወራ የምንችለው እሱ ነው። ሁለተኛ ሊሆን ነው የጌታቸው ፓርቲ ጦር ካለው ይሄ ሁለት ጥያቄ ያስነሳል ነው እያልኩ አይደለም፣ እርግጠኛ ስላልሆንኩ ማለት ነው። ክስ የሚቀርበውን ነው እንትን እያልኩ ያለሁት። ስለዚህ ትግሉን እንደሚደግፉ ከዚህ ቀደም አመራሮች እሱ ችግር የለውም በፓርቲ ትግል መደገፍ አይሆንም እንደዛ መሆን ሬብል ነው። ሬብል ሲሆን የተጠቀሙት መንገድ ይለያያል እንጂ ሁለቱም ኮዛቸው ተመሳሳይ አይደለም። ሰላማዊ ትግል አረጋለሁ ብሎ የገባ ቡድን ነው የነጌታቸው ቡድን። ማድረግ የሌለበት የጦር እንቅስቃሴ ላይ የትጥቅ ትግል እንቅስቃሴ ላይ አለመሳተፍ እንጂ በአይዲያ ደረጃ የትኛውንም ሀገር እንትን ቢል ችግር የለውም። ደግፎ ከተገኘ በማቴሪያልም በምንም ደግሞ ምርጫ ቦርድ የራሱ ስርዓት ስላለው በዛ መልኩ ያግደዋል፣ ትክክለኛ አሰራር ከተከተለ ማለት ነው። አንደኛ እሱ ነው ጦር ሊኖራቸው ነው ወይ ፓርቲዎች የሚለው ምን አይነት አመለካከት ምን አይነት እንትን ነው የሚፈጠረው ይሄ ኢትዮጵያ ውስጥ። ኦኤልኤ እንኳን እነ ዳውድ ኢብሳ አዲስ አበባ ተቀምጠው እነ ጃልመሮ ጫካ ያሉ እነ ዳውድ ኢብሳ ራሳቸውን ለመነጠል ነው የሞከሩት። ምክንያቱም በሰላማዊ መንገድ ተመዝግበው እየታገሉ ነው። እነ ዳውድ ኢብሳ እያሉ የነበረው ምንድነው ልጆቹ ተከፍተው ነው የገቡት፣ ስለዚህ ድምጻቸው ሊሰማ ይገባል ብለው መናገር ይችላሉ፣ ችግር የለውም። ከነሱ ጋር ግን ግንኙነት ፈጥረ ስትረዳ ምናምን ከተገኘ ግን አሰራር ስላለ በሱ ትጠየቃል። በዛ መልኩ ማየት አለብን። የሚቀጥለው ደግሞ ሌላም ፓርቲ እየተነሳ እዚህኛው በኩል ሁለት ኮፍያ አድርጎ ማለት ነው ሰላማዊ ትግል የሚያደርግ አስመስሎ፣ በዛኛው በኩል ደግሞ ጦር አውርድ የሚያደርግ ከሆነ ከባድ ችግር ይፈጠራል። መስመር መለየት ያስፈልጋል። አንደኛ እሱ ነው። ሁለተኛ የታየኝ ነገር ምንድነው ዋትስ ኔክስት የሚለው ነው። አማራ ክልል ውስጥ ከዚህ በፊት እንግዲህ ክልሉ በቅርቡ አዲስ ስታንዳርድ ዘገባ ሳይ ነበር፣ ሰፊ ጽሁፍ። በጣም ቀውስ ውስጥ ነው ክልሉ።
እኛ የፋኖ መሪ እያነሳን ውጊያ እየተደረገ ያለበትን ቦታን እያነሳን እናወራለን እንጂ ህዝብ ምን ይላል የሚለውን ማዳመጥ በጣም ጥሩ ነው። ህዝቡ በጣም ሰቆቃ ውስጥ ነው ያለው። በጣም ሰፊ የሆነ ዘገባውን ማንበብ ይችላሉ ተመልካቾቻችን ሄደው። የሚዋጋ ኃይል አለ፣ ከመንግስት ጋር የሚዋጋ ኃይል አለ፣ ኮዝ አለኝ ብሎ የገባ ምክንያት አለኝ ብሎ ፍትሃዊ ምክንያት አለኝ ብሎ የገባ ኃይል አለ። እንዲሁ መንገድ ላይ ያገኘ የሚያግትህም አለ። ባጃጅ ሰራተኞች፣ የፋብሪካ ሰራተኞች፣ መንገድ ላይ የሚጓዙ ሰራተኞች ያንን ስም ተጠቅመው ያግቱና ገንዘብ ነው አላማው። እና ከትምህርት ቤት ይወጣ ወደ ትምህርት ቤት ያሉ ህጻናትን ባለፈው የቀረበውን አሃዝ አይታል። 7 ሚሊዮን ምናምን የሚሆን 4 ሚሊዮን ነው መሰለኝ። መሰረተ ልማት ጉዳት ትምህርት ቤቶች ላይ በተለይ ምክንያቱም ፋኖ የጎሬላ ታክቲክ ምንድነው? የሽምቅ ውጊያ ታክቲክ በዓለም ላይም የተደረገ ነው። በተለይ ደግሞ አሁን ድሮን ከመጣ በኋላ ምን እንደሚደረገው ከተበታተነ አቅጣጫ ትመጣና ተሰባስቦ ያንን ከተማ ታጠቃና መልሰህ ትበተናለህ። ሳሞፍ ዘም ደግሞ አንዳንዱ ደግሞ እዛው ይቀላቀላል። ልብሱን ያወልቅና ይቀላቀላል። የዚህን ጊዜ መንግስት ኢንዲስክሪሚኔትሊ ዘገባዎች እንደሚያሳዩ ዶችቨሌን ባለፈው አውጥቶታል። ቢቢሲ በተደጋጋሚ ጊዜ አውጥቶታል። ትምህርት ቤት ውስጥ ተጠልለዋል ብሎ ካሰበ ትምህርት ቤት ይመታል። ክሊኒክ ውስጥ እየታከሙ ነው ፋኖች ተብሎ መረጃ ከመጣ ክሊኒክ ይመታል። በዚህ መሃል ሰው ሰላማዊ ሰው ይጎዳል፣ ብሶት ይጨምራል። ከዛ ወደ ጫካ ወደ በረሃ የሚወርደው እየጨመረ ይሄዳል። ይሄ ከመንግስት ጋር የሚደረግ ፍልሚያ ከመንግስት ጦር ጋር አንድ መልክ አለው። ይሄን እንደያዘን ሌላ ተዋናይ መጣው። እነሱ እንደሚሉት ከሆነ ጀነራል ተፈራ እንዳስቀምጡ ከሆነ ሐራ መሬት የሚል መጣ። ሐራ መሬት የሚባለው ቲፒኤፍ የሚባለው በእንግሊዘኛ ትግራይ ፒስ ፎርስ እዛ አካባቢ መንቀሳቀሱ ብቻ አይደለም። በአፋር እዚህ በአማራና በትግራይ መካከል ባሉ አካባቢዎች መንቀሳቀሱ ብቻ ሳይሆን የቲፒኤፍ እዛ ጋር መምጣት የሐራ መሬት መምጣትና ፋኖ ወጋኝ ማለቱ ከፌደራል መንግስት ጋር ተባብሮ የጌታቸው ጦር ወጋኝ ማለቱ በፋኖ ቡድኖች መካከል ያለውን ዳይናሚክስ ምን ያደርገዋል የሚለውም አንድ መታየት ያለበት ቡድን ነው። ምናልባት አሁን እዚህ ከህዋት ጋር ሰለፋለሁ የሚል ቡድን አለ። በይፋ የሚናገሩ ኃይሎች አሉ። በተለይ አፋባ ውስጥ ያሉ እንደነ ጎጃም አካባቢ ያሉት ፋኖች በግልጽ እንደዛ ሲናገሩ እንሰማለን። በሌላ ወገን ደግሞ ያሉት ከህዋት ጋር መስራትን ሲቃወሙ እናያለን። ምናልባት አሁን ደግሞ እንደ ጀነራል ተፈራ ክስ ደግሞ ሐራ መሬት ታጣቂዎች እየተሳተፉበት ከሆነ ከህዋት ጋር አልሰለፍም ያለው ኃይል ከሐራ መሬት ጋር ሊወግን የሚችልበት እድል አለ። እሱን ነው የማየው። ሊሸረሸር ይችላል። አሁን የእነ እስክንድር ቡድን ነው አይደለም አፋድ እሱ ቡድን አሁን ባለው ደረጃ ቲፒኤልኤፍ እዛው ተገድቦ በትግራይ ውስጥ እንዳውም በትግራይ ውስጥ በሰፊው ማለት ይችላል። ትግራይ አሁን ባላት ቅርጽ ውስጥ ምክንያቱም ምዕራቡ ምናምን አካባቢ ላይ ጭቅጭቅ አለ፣ የተያዘ መሬት አለ ምናምን እዛው ሳንሄድ ተገድቦ ነው የሚገኘው። ወደ አማራ ክልል እየመጣ እያጠቃ አይደለም። አንዳንድ ጊዜ እንትኖች ተፈናቃዮች ሲመለሱ ተከትሎ መጥቶ ትንሽ ጥቃት የሚያደርስ ቡድን አለ። ከዛ ውጪ ቲፒኤልኤፍ እና ፋኖ አንደኛው ቡድን ፋኖ ሲነጋገሩ ይታያሉ የሚባል ነገር አለ። ለምሳሌ አላማጣ ላይ አብረው ነው የሚውሉት፣ እየተመካከሩ ነው የሚውሉት የሚሉ መረጃዎች አሉ ሳነብቡ አንዳንድ ጽሁፎችን። አሁን ከቲፒኤልኤፍ ጋር እንስራ የሚለውም በግልጽ ቲፒኤልኤፍ ጦርነት ስላልጀመረ በተለያዩ መንገዶች ይረዳዳ ይሆናል እንጂ በመሳሪያ ሽያጭ፣ በሎጂስቲክ ድጋፍ፣ በቅድ ቀጥታ ተሳትፎ የለው። የእነ እስክንድር ቡድን ደግሞ ታሪካዊ የአማራ ጠላት፣ ሌሎች ብሔር ብሔረሰቦች በኢትዮጵያ ያሉ አማራውን እንዲገፉ ያደረጋቸው የቲፒኤልኤፍ ትርክት ነው። ከሱ ጋር በፍጹም መስራት አንችልም የሚል ቡድን ነው። አንዳንድ ጊዜ ክስ ይቀርብበታል። ከኤርትራ ጋር እየሰራ ለምንድን ነው ከእንትን ጋር ማይሰራ ይላል ይባላል። እሱን እንተውና ግን
ያ ቡድን አሁን ሌላ የትግራይ ቡድን መጥቶ አማራ ክልል ጥቃት የሚፈጽም ከሆነ ምንድነው ምርጫው የሚለውን ስናይ ቲፒኤልኤፍ እያጠቃ ስላልሆነ ማለት ነው ከማያጠቃው ጋር ሊተባበር ይችላል ወይም ደግሞ እንዳውም አንድ ስቴፕ ከፍ ብለ ካሰብከው ቲፒኤልኤፍ የእንትን ጠላት ነው እየተዋጉ ነው ከስምረት ነው ከቲፒኤፍ ጋር እየተዋጉ ነው ስለዚህ እንዳውም ቲፒኤልኤፍን ሁሉ ደግፎ ሊዋጋ ይችላል ማለት ነው ከዛ ጋርና ይሄ እንደዚሁ ከቀጠለ ለጊዜው ማስበው የእስክንድር ቡድን እየተሸረሸረ መጥቶ የኔ ግምት ነው እየተሸረሸረ መጥቶ አብሮ እንዳውም ቲፒኤፍ ሊወጋ ይችላል ምክንያቱም እየተንቀሳቀሰበት ያለው ቦታ አማራ ክልል ነው ቲፒኤልኤፍ እስካሁን ወደ ወልቃይትም አልዘመተም ወደ ራያ አላማጣ ምንም አልዘመተም ስለዚህ የዘመተብን ቡድን ስላለ እሱን ናጥቃ ወደሚል ከነዘመነ ካሴ ጋር ምናልባት ለመጀመሪያ ጊዜ በአንድ ሊሰለፉ ይችላሉ የሚል ግምት አለኝና አስገራሚው ነገር የተዋናዮቹ ብዛት የሂሳብ ስሌቱን ራሱ በጣም ነው እንትን የሚለው ባለፈው ጊዜ ስለ አፋር አንስተን አወራን አፋር ውስጥ ያሉትን ተዋናዮች አየን አፋር ውስጥ አሁን በቀደም ከተደረገ ግጭት ውጪ ከዛ ድሮን አጠቃ ባለፈው ጊዜ የፌደራል መንግስት በድሮን አጠቃ ባለፈው ጊዜ የት ነው ጥቃቱ የደረሰው የሚል ግር ብሎን ነበርን የማንተም አሁን ግን ኤፒ እንዳወጣው ዘገባ አፋር ውስጥ ነው የተፈጸመው የሚል ዘገባ ነገር አውጥተዋል እዛ መረጃ ወስደው እሷ ነበረች የተደረገች ግጭት እዛ አፋር ውስጥ ወደፊት ሊሰፋ ይችላል እየቀጠለ ቴንሽኑ እየቀጠለ ውጥረቱ እየመጣ ከሄደ የቀይ ባህር አፋር ብለን ተናግረናል የአፋር ልዩ ኃይል የራሱ አለ አጎጉሙ በዛ በኩል አለ ይሄ ቲፒኤፍ በዚህ በኩል አለ እና ተዋናዩ ብዙ ነው ከዛ ደግሞ ጅቡቲ ላይ በተመለከተ የሚያራምድ ቡድን አለ የጅቡቲ ስልጣን ለማን ነው የሚገባው በእርግጥ ዛሬ ትናንትና ዜና ሳይ ለስድስተኛ ጊዜ አራዝመዋል ኡመር ጌሌ እንትናቸውን ስልጣናቸውን ሊሚቀይረው ነገር ሊኖር ይችላል ግን ተዋናይ አፋር ክልል ብዙ ነው አንዷ ውጊያ ብቻ ላትቀር ይችላል በዛ ብቻ ሊጨምር ይችላል ከሱ ጎን እዚህ ደግሞ በአማራ ክልል በኩል ደግሞ እንዲህ አይነት ውጥረቶች ከቀጠሩ የተዋናዩ ብዛት ነገሩን ለመፍታት ራሱ ውስብስብ ያደርገዋል ይሄ እንግዲህ ፌደራል መንግስትና እንትን እየተዛዛቱ ባሉበት ወቅት ነው ቲፒኤልኤፍ በሰፊው አይተነዋል ጀነራል ብርሃኑ ጁላ የጠቅላይ ሚኒስትሩ በፓርላማ ቀርቦ የተናገሩትን ንግግር አንዳንድ ጄኔራሎች ያነሱትን ከትላንት ወዲያ አምባሳደር ማናቸው ሱሌማን ደደፎ በግልጽ ሲተቹ የነበሩትን እርምጃ ይወሰድ የሚል ቀስቀሳ ሲያደርጉ በዛም በኩል አይተናል ጄኔራሎቹ ለመግበይ የሚዝቱትን እነዚህ ቃላት ጦርነቶች ሄደው መሳሪያ የማያማዝዙበት ምክንያት የለም ከትንሽ ጊዜ በኋላ ከኤርትራ ጋር እንደዚሁ አይነት እሰጣ ገባ አለ ቶታሊ አንዳንዴ የሚያስገርመኝ ነገር ሰው ይወሰዳል የኤርትራ ሁለቱንም ነው መከታተለው እኔ የትዊተር ላይ የኤርትራ ድምጽ የሆኑ አያለው የኢትዮጵያ ድምጽ የሆኑ አያለው በአብዛኛው ማለት ይችላል በአብዛኛው ክሪቲካል እንትኖች የሉም ማለት አይደለም ነገሩን ከህዝብ ግንኙነት አንፃር አብሮ ዘላቂ ከመኖር አንፃር ሰስቴኔብል አካባቢው አብሮ ከመልማት አንፃር አፍሪካ ቀንድ ሰላም ከመሆን አንፃር ምናምን የሚያስቡ ትንሽ ሰዎች አሉ በአብዛኛው ግን ድቤ ነው የሚመታው ኤርትራ ኢትዮጵያ ከመጣች ድሮን እናሳያታለን ኢትዮጵያ እንደ ድሮ አይደለችም አሁን በሁለቱም በኩል ድቤ ነው እና የትግራይ ጦርነት ያስታውሰኛል ትግራይ ጦርነት ጊዜ ልክ እንደዚሁ ነበር በቃ ሰው ከመጀመሩ በፊት የነበረው ድባብ ኮሌክቲቭ ማድነስ የሚባለው
እና የመንግስትም ግፊት አለበት በሁለቱም በኩል ያለ ኢንፎርሜሽን እንደዚህ ትዊስት እያደረጋችሁ ልቀቁ፣ በዚህም በኩል እያደረጋችሁ ልቀቁ፣ ጦርነቱኛ እንደምናሸንፍ አይነት አሳዩ የሚል አለ። ሰከን ብሎ ግን የውድመቱን የሚያስብ ሰው ብዙም አላየውም። በሁለቱ በኩል ቢፈጸም ውድመቱን የመንግስት የኢትዮጵያ መንግስት ይህን ያህል ነው አቅሙ፣ የኤርትራ መንግስት ደርግንም አሳይቷል፣ አሁንም አይቀርለትም ይሄ የሚል ድቤ መምታት ነው። ሁልጊዜ ድቤን መታና ከዛ በኋላ ነው ትምህርት የምንወስደው። ሰው ካለቀ በኋላ ርካሽ ነው የሰው ህይወት፣ እዚህ አካባቢ በጣም ርካሽ ነው። እንደ ቢምቢ ህይወትም አይቆጠርም። ኢትስ ማተር ኦፍ ስታቲስቲክስ ነው። 100 ሺዎች አለቁ ምናምን 10 ሺዎች አለቁ ምናምን ስንል ለሰው ህይወት ያለው ዋጋ በጣም የሚያሳዝን አካባቢ ነው። የኢትዮጵያና የኤርትራ አካባቢ ብቻ ሳይሆን አፍሪካ ቀንድ በጠቅላላ እንደዛ ነው። ገና ክቡር አልሆነም የሰው ልጅ ህይወት ማለት ነው በእኔ እምነት። እና እሱ ድቤ አለ በኤርትራና በኢትዮጵያ በኩል። እዚህ አፋር ክልል፣ አማራ ክልል ያልኩት አለ። የምዕራቡ ገና ደግሞ የሚለይለት አለ ወደ ምዕራብ በኩል። ይሄ ሁሉ ቴንሽን፣ የተዋናዮቹ ብዛት ለሂሳብ ስሌት እኔ አሁን የሚያስቸግረኝ እሱ ነው። ወደ ምዕራብ እስቲ ላተኮር ስል የተከዜ ዘብ የሚባል ቡድን አለ። በዛ በኩል ሱዳን በኩል ሰብሬ እገባለሁ የሚል አርሚ ሰባ የሚባል አለ። ፋኖ እዛ አካባቢ አለ፣ መከላከያ አለ፣ ተሻግሮ የኤርትራ ሰራዊት አለ። በዚህ በኩል ቲፒኤልኤፍ አለ። ከዛ ያደክማል ጭንቅላት። እንዳውም ወደ ሱዳን ምናምን ለመግባት ወደ ገባ ካል ይደክማል ጭንቅላት። ወደዚህ ወደ ምዕራቡ ስታይ፣ ወደ ምስራቁ ስታይ ቅድም ያልኩ የአፋር ተዋናዮች አሉ፣ ፋኖ አለ፣ ስምረት ይሄ ቲፒኤፍ የሚባለው አለ፣ ቲፒኤልኤፍ አሁንም አለ። በዚህ በኩል ያደክማል። ወደ ምዕራቡ ስትለኝ አንድ ጥያቄ ላነሳለህ እያሰብኩ ነበር። እዛ አካባቢ አሁን አንዳንድ መረጃዎች እንደሚጠቁሙት ቲፒኤፍ የሚባለው ሀራ መሬት የሚባለው ታጣቂ በአፋር ብቻ ሳይሆን ጠለምት አካባቢ እንቅስቃሴ ያደርጋል ይባላል። እንደውም የሆነ ጊዜ ወጣ መረጃ ህወሓት ታስታውስ ከሆነ ወደ ወልቃይት ተፈናቃዮች በህወሓት ታጣቂዎች ታጅበው ነው መግባት ያለባቸው የሚል ነገር አንስቶ ነበርና ለደህንነታቸው ብሎ ከሀራ መሬት ታጣቂዎች ጋር አብረው እንዲገቡ ተወስኗል የሚል መረጃ በተባራሪ ሲወጣ ነበር። በተለይ ለሀራ መሬት ቅርበት ያላቸው ምንጮች እነዚህ ሀራ መሬት ልክ እንደ ህወሓት ሁሉ እነዚህ በጠለምት በራያ እና በወልቃይት ይገባኛል ጥያቄም ያነሳሉ። መሬታችንን የሚሉት ነገር አለ፣ ምዕራብ ትግራይ ብለው የሚጠሩትን ማለት ነው። ምናልባት ወደ ጠለምት እየተስፋፉ ሄደው እንቅስቃሴያቸው ወደዛ ከጨመረ ከተከዜ ዘብ ከሚባለው ኃይል ጋር ጭምር ሊላተሙ ወይም ሊጋጩ ይችላል። ከቲፒኤልኤፍ ጋር አካሄዳቸው ይለያያል። በእርግጥ አካሄዳቸው ቢለያይም ግን ሁለቱም የሚያመሳሰላቸው ነገር እነዚህ አይነት ቦታዎች ላይ የማይደራደሩባቸው አይነት ልትላቸው ምን መሰለህ ቲፒኤልኤፍ የሚለው ተፈናቃዮች በመመለሳቸው ይስማማል። መዋቅሩም አብሮ እንዲመለስ ለሚፈልጉ አሁን የጌታቸው ቡድን የጌታቸው እንደ ፖለቲካ ቡድንና ጥምረታቸውን ገና ስላላረጋገጥኩ ማውራት አፌን ሞልቼ ማውራት አልችልም። የቲፒኤፍ ቡድን ትንሽ ለየት ይላል አካሄድ ላይ ማለት ነው። እነሱ ከዛ የሚለዩበት ምክንያት ምንድን ነው? ተፈናቃዮች ተመልሰው ቢያንስ የድሮው እንዲመጣ ይፈልጉ። ለዛ ነው እኮ ሲያጸዳ የነበረው ጌታቸው ረዳ የቲፒኤልኤፍን ካቢኔው የወረዳው ምናምን እያጸዳ በአዲስ ሰው ሲተካ የነበረው አዲስ በሚመረጡ ሰዎች እዚህ ላይ እንደሆነ እዛው አካባቢ በሚመርጣቸው ሰዎች ሲተክል ነበረ። ትልቆቹን እያነሳ የድሮዎቹን እያነሳ በዛ ደረጃ ስምምነት የለም። ስለዚህ ከፌዴራል መንግስት ጋር የሚያስማማቸው ምንድን ነው? የጌታቸውንም ሆነ የቲፒኤፍ ቡድን ተፈናቃይ ተመልሰው ቢመርጡ ችግር የለባቸው። ስለዚህ ይሄ ፌዴራል መንግስት ሲለው የነበረ ነው። ተፈናቃይ ይመለስ፣ ጊዜያዊ የሆነ አስተዳደር ይመረጥ እዛ ወልቃይት አካባቢ፣ ፌዴራል መንግስቱ ቀስ እያለ ይቆጣጠርና ሪፈረንደም ያካሄድ በሚለው ይስማማሉ። በዚህ ምክንያት ነው ለዘብ የሚለው። አሁን የተከዜ ዘብም እንትን ላይ ለዘብ የሚልበት ምክንያት የጌታቸው ቡድን ላይ ወይም ደግሞ ቲፒኤፍ ላይ ለዘብ አካሄዱ ከፌዴራል መንግስት ጋር ብዙም
ጥሰት እንትን ተቃርኖ ስለሌለው ነው ከቲፒኤልኤፍ ግን የአስተዳደር ፈርሶ ቀድቦ የነበረው መመለስ አለበት የሚል ሐሳብ አለውና ከፍተኛ ልዩነት ላይ ግን ያልከውንም አሁን ሙሉ ለሙሉ አልስተውም እንትኑን ማለት ነው አንተ ያልከውም ሊሰራ ይችላል ስጋት ሊገባቸው ይችላል እነዚህ ተከዜ ዘብ የተባሉ ሰዎች ቲፒኤፍ እየሄደ ወደዛ እየተጠጋ ከመጣ ኡኖስ አንድ ቀን ቦታውን ከያዙ በኋላ ተፈናቃይ ከተመለሰ በኋላ በምርጫ ብለው ከያዙ በኋላ የኛ ጣፋንታ ምን ይሆናል የሚል ስጋት ሊገባቸው ይችላል ግጭት ሊፈጠር ይችላል እሱንም ሩል አውት አላረገውም አይፈጠርም ብዬ አላስብም ለማለት ነው እና ኦሊኖል ግን ይሄ ሁሉ ዛካቢ ያለው ውጥረት ግጭት የተለያየ አመለካከት የግዛት ጥያቄ የታጣቂ ኃይል እንትን ለጭንቅላት እስኪደክም ጠረጴዛ ላይ አምጥቼ ባወያይ ማንና ማወያየው የሚለው ለኔ አሁን ጭንቅላቴ ላይ በጣም የሚከብደኝ ነገር እሱ ነው ማንና መንግስት አንዳንድ የሚያደርገው ነገር ልክ ነው ልንል እንችላለን ማለት ነው ምክንያቱም አንዳንዴ አሁን መንግስት በአማራ ክልል ያለውን ወታደራዊ ግጭት ለመፍታት በተናጠል የሚሄድባቸው አካሄዶች አሉ እሱ ደግሞ አይሆንም ምክንያቱም እዚህ ጋር ደግሞ ተፋላሚ ኃይል በጣም እሱ ነው የሚያበረከተው እሱ ነው አሁን አካሄዱ ብቻ ሳይሆን አሁን በታጣቂዎቹም በኩል አንድ ያለመሆን ችግር አለ አሁን ደግሞ እያደር በሄደ ቁጥር ደግሞ ተፋላሚ እየጨመረ ነው አሁን እኔ እናንተ ስለ አማራ ክልል ግጭት ስናወራ ስለ ሐራ መሬት አውርተን አናውቅም ነበር አሁን ቀጣይ ደግሞ ምናልባት ሌላ ኃይል ምን ይመጣስ ምን መሰለ ከሁለቱም በኩል ችግር አለ አሁን ሐራ መሬት ክስ አለበት እኮ መንግስት ነው ያደራጀው ባለፈው ፕሮግራማችን ምን አየን ይሄ መንግስት የትግራይን እንትን ዳይቨርት አድርጎ ያረግልኛል የቲፒኤልኤፍን ጦር ወይም ደግሞ ቲዲኤፍ የሚባለውን ይወጥሮ ይይዝልኛል አቴንሽኑን ወደዛ እንዲያረግ ያረግልኛል ብሎ ከመሰረቱ ያን ቡድን ለጅቡቲ ኢምፕሊኬሽን አለው ብያወራው ባለፈው ጊዜ አንዋንትድ ኮንሲኩዌንስ የሚባሉ አሉ አንሶሊሲትድ የሚባል ሰዓት ፈልገው ሌላ ተዋናይ ልጠራበት የምትችል አሁን ሰሞኑን የምንሰማው እሱ በአብዛኛው አንድ ሁለተኛ የአንድ ጊዜ ማን ነው የችርቻሮ ሰላም ሲሚል አመለካከት አለ እሱ ሁለት ነገር ነው የሚፈጥረው አንደኛው ብታያቸው አሁን በቃ አማራን ክልል እናሳ ዝም ብለን አማራን ክልል ብናነሳ በአብዛኛው የፋኖ ደጋፊ የጎጃሙ እንትን ነው የሚደግፈው ቡድን በአብዛኛው የጎጃው ማለት የነ ዘመነ ካሴን ነው እኔ በግል ያየሁት ሰው በሙሉ ያገኘሁት በአጋጣሚ የነሱ ደጋፊ ነው እስክንድር እንደ ካዲ ነው የሚታይ ለምን ከተባለ ከእስክንድር ቡድን ጋር ለመገናኘት ፈልጋለሁ ስላለ መንግስት ወይም ኢንክሊኔሽን ስላሳየ ወይም ምናልባት የዲፕሎማቲክ አካሎቹ አናጋግረናል ስላሉ ባለፈው ጊዜ ሄደው ተዘካለ ወይም ደግሞ ሊሆን የሚችለውን በሙሉ ነው ማወራው ወይም ደግሞ ሆን ተብሎ በመንግስት በኩል በመንግስት ደጋፊዎች በኩል ለመነጠል የተሰራ ስራም ሊሆን ይችላል ያስክንድር ቡድን ከዛኛው ለመነጠል እነዚህ ሁሉ ፖሲቢሊቲዎች አሉ ምንም መካድ አይቻልም ግን ምንድነው ፋይናል የሆነው ነገር የእስክንድር ቡድን እንደ ካዲ ከታየ ኢምፕሊኬሽኑ ምንድነው ሌላ ከመንግስት ጋር ልስራ ካለ ወይም ልስራ አይደለም ልነጋገር ብሎ ካለ ዘመነ ካሴ እንደ ካዲ ሊታይ ስለዚህ ይርቃል ያንን መንገድ እየራቀው ይሄዳል ለዛ ነው የችርቻሮ እንትን አያስኬድ የሚባለው ነገር የጃልሰኝ ቡድን ሆኗል ስልጣን ተቀብሏል ምን ብሏል ግን እንደ ካዲ ነው የሚታየው በአብዛኛው ያኛውን ቡድን ያደነድነዋል ጭራሽ ይሄ እንዳይመጣ ህዝቡ ያንን እንደ ካዲ የህዝቡን አላማ ምንድነው የሚላቸው በአብዛኞቹ ለምስር ብሎ የህዝቡን አላማ ይሸጣል ለሆዱ ብሎ የሚል ስላለ ያን ፍራቻ እየፈለጉ እንኳን ለመነጋገር የሚፈልጉ ቡድኖች እንኳን እንዳይሄዱ ያደርጋል ለዛ ነው
የቁጥቁጥ አንዱን እየነጠሉ እንትን ችግር ያንን እያከረረ እንዲሄድ ሌላኛው ቡድን እያከረረ እንዲሄድ እንዲዋለድ ሌላ እንዲወልድ የመጨረሻ እየከረረ የሚሄድ እንዲሆን ያደርገዋል የሚባለው ይሄንን ከአማራው ክልል ወጥተህ ትግራይ ውስጥ ብታይ ከመንግስት ጋር እየተመላለሱ የነ ጌታቸው ቡድን ያው ገብቷል ተብሏል አንኛው ሰግዷል ተብሏል ለአብይ ወይም ደግሞ ለፌደራል መንግስት እሱን እንተውና ማን ነው እየወጣ ያለው አሁን ትግራይ ውስጥ እየወጣ ያለውና በህዝቡ ጀግና እየተባለ ያለው እኮ ከረራ ያለ አቋም እነ ደብረጽዮን እየታዩ አይደለም አይታል ሰሞኑን ወታደራዊ መኮንኖቹ ምን የሚያረጉ ሚዝቱ ቀን በቀን የአብይ መንግስት ምናምን የሚሉ ሚዝቱ እንትን እያሉ እየመጡ ነው ይሄን ነው የሚፈጥረው ለማለት ነው የፈለኩት በምልአት ሁሉንም ካልሰበሰብክ ስቴክሆልደርስ የሚባለውን ካልሰበሰብክ በኤኒሚስ ይሄ የባለሙያ ስራ ነው አልፈተፍትም ገብቼ ግን በኤኒሚስ በምልአት የአማራን ክልል ለማስወገድ ሁሉም ተዋናይ መምጣት አለበት የሚል አስተሳሰብ ካልሆነ ያ መንገድማ ብዙ ተዋናይ ሲፈጥር አየን ብዙ አንድ የነበረ ቡድን እየተከፈለ ለሁለት እየሆነ ሲሄድ ስላየን ችግር ነው ልክ ይሄ በመንግስት በኩል ችግር እንዳለ ሁሉ በእንትኖቹም በኩል ችግር አለ ምንም የሚካር ነገር አይደለም አንድ ዓላማ ቆምንለት የሚሉት ዓላማ አለ እኔ አላምንበትም በነገራችን ላይ እኔ በግሌ የብሔር አታጋይ አልፈልግም እሱን እንተውና ሪፕሬዘንት ያደርጋሉ ብዬ አላስብም ግን እሺ ወጥተዋል በቃ እንቀበል መሬት ላይ ያለ እውነታ ስለሆነ የዚህን ህዝብ መከራ መገፋቱን መፈናቀሉን መገደሉን አስቆሜ ነፃ ወጣዋለሁ የሚል ቡድን ገብቷል በቃ ወደዛ ያደርሰዋል ብለን እናስብ እኔ አላምንበትም ብያለሁ የትኛውንም የብሔር ቡድን ነው አላምንበት እሱን እንመንና እነዚህ ቡድኖች ምንድነው ሲያረጉ የሚታዩት አንደኛ በዶላር ይጣላሉ በመንደር ይጣላሉ እንግዲህ ትልቅ ህዝብ ነው ተሸከምን የሚሉት በተለይ ኦሮሚያ ክልል አማራ ክልል ካየ በጣም ትልቅ ህዝብ ነው በመንደር ይጣላሉ በኢኮኖሚ ይጣላሉ ትግራይ ውስጥም እንደዚሁ አለ ወርቁን ማን ይቆጣጣረው የሚል ጥላል ለትግራይ ህዝብ ያሰቡ ናቸው እንግዲህ ወርቁን ማን ይሽጠው በሚል የሚጣሉት አይዲዮሎጂ ቢሆን አይከፋኝ አሁን አማራ ክልል በዚህ መንገድ ነው የአማራ ህዝብ ነፃ የሚወጣው ኢትዮጵያ ማለቱን መተው አለበት እሱን ያስመታው ሌሎችም ቡድኖች ኢትዮጵያ የሚትለውን ነገር ሊያስተፉት ነው ሲቀጠቅጡት የኖሩት ስለዚህ ወደ ይግባና ወደ ብሔሩ ይግባና ታግሎ መውጣት አለበት ካሉ ሌላኛው ቡድን ደግሞ ኢትዮጵያ የሚባለውን ነገር ከተውን ዓለም አቀፍ ተቀባይነትም የለም ቪዥንም ምንድነው ቪዥናችሁ ለኢትዮጵያ ከተባለም ፕሮጀክት አይኖረንም ስለዚህ ትግላችን የትም አይደርስም ሌሎችንም ህብረተሰቦች ማቀፍ አለብን ይያሉ የአይዲዮሎጂካል ክርክር አካይድ ክርክር ምናምን ቢያረጉ ምንም አይከፋኝም የዓለም ላይም የተለመደ ነው ይሄ መንገድ ያዋጣል ለህዝብ ብሎ መከራከርም ተገቢ ነው ሪዝናብል ነገር ነው ግን የሚጣሉበት ነገር በጣም አስቂ ነው እና ለህዝብ ነው ወይ እነዚህ ሰዎች የወጡት ብለህ በረጅሙ ካየኸው ከነገስታቱ ጀምሮ ሞናርኪ ከነበርንበት ወታደራዊ መንግስት ቀጥሎ ፌደራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ መታ ብልጽግና የሚባል ፓርቲ መጥቶ የህዝብ ህይወት አልተቀየረም ኢትዮጵያ ድሃ የምትባል ሀገር ነች ከዓለም መጨረሻ አካባቢ ስለዚህ በብሔር ነፃ ወጪ ብቻ አይደለም ለህዝብ የቆመ መንግስት ኖሮ አያውቅም ባይነኝ እኔ ኢትዮጵያ ውስጥ ማለት ነው
ለህዝብ የቆመ መንግስት የህዝብ ኑሮ ፈቀቅ ማለት ነበረበት ነፃነቱ ፈቀቅ ማለት ነበረበት ወደፊት ስለዚህ የትኛውን ቡድን አለ ግን በብሔር ደረጃ ደግሞ ያው ነው ባይነኝ በኢኮኖሚ ጥቅም በስልጣን ሽኩቻ ዲያስፖራው በሚያሳድረው ተጽዕኖ ለመገዛት በጣም ይቋመጡ ወይ ደግሞ ስልጣን ይዘው መልሰው ራሱን ህዝቡን እንዲኩኑ አምላክ አቶ ይኩኑ አምላክ ይመስሉኛል የብሔራዊ መዘክር ኃላፊ ናቸው ነበሩ ናቸው አንድ ጊዜ ሸገር ላይ ቀርበው እንትን ሲሉ አይቻቸዋለሁ ቀርበው የተናገሩት ነገር በጣም ይገልጽልኛል በሱ ልዝጋው መሰለኝ የብሔርን ፖለቲካ ማይሆነ ያገሬ ጅብ ይብላኝ አይነት ነገር ነው ኦሮሚያ ክልል ከሆነ አማራ መጥቶ ወይም ትግራይ መጥቶ ከሚበላይ የራሴን ቋንቋ የሚናገር የራሴን ማቀው እንትን ይብላኝ ነው it's not about principle ነፃነቴን ላግኝ በኢኮኖሚ ልደግ በመናምን አይደለም የኔን የሚመስል ሰው ይብላኝ ነው መጨረሻው ለዛ ነው ያገሬ ጅብ ይብላኝ በሚል የሚተረጎመው ይሄንን ነው የምናየው ኢትዮጵያ ውስጥ የምናየው እዚሁ አካባቢም ያለን የምናየው ለዛ ነው ቀንዱ ከጦርነት ከረሃብ ተላቆ ማያቀው ተሻግሮ አልሄድም ከዛ የሚል አመለካከት ነው ያለኝ ከንቱን ወጥቼ አሰፋው መሰለኝ አይ ነው አስፍተውም ጠቃሚ ነገሮች ነው የተቀመጡበት ምክንያቱም አሁን በተለይም ሰላማራ ክልል ወታደራዊ ግጭት ሲነሳ በተረጋጋሚ የሚነሳው መንግስት እያደረገ ያለው አንዱን አካል ነጥሎ የማዳራደር እና የመነጠል አካሄድ ነው ስለሚባል ያ ነገር ምን ያህል ያዋጣል የሚለው ነገር በሰፊው ለመፈተሽ ሞከረናልና አግባብነት ያለው ይመስለኛል ይሄ ከሐራ መሬት ታጣቂዎች እንቅስቃሴ ጋር ተያይዞ እንግዲህ የአማራ ክልሉን ጦርነት መልክ ጭምር እየቀየረ ስለመሆኑ እንግዲህ ዳሰናል ጀነራል ተፈራ ያነሱት ክስ አለ እነ ጌታቸው ረዳ ደግሞ የሰጡት መልስ አለ እሱን ተንተርሰን ምናልባት የክልሉን ወታደራዊ ግጭት እንደዚሁም የፋኖ ታጣቂዎችን እንቅስቃሴ በምን መልክ አስተላልፋቸው ሊቀይሩ ይችላል የሚለውን ጉዳይ አንስተናል አምጌዛሪውን ዚላይ እንቋጭ የተወደዳችሁ ተመልካቾቻችን እንግዲህ የዛሬው የፋኖ ታጣቂዎችን እንደዚሁም ደግሞ የሐራ መሬት ታጣቂዎችን ጉዳይ የዳሰስንበት ዝግጅት ይህን ይመስል ነበር አብራችሁን ስለቆያችሁና አመሰግናለሁ መልካም ቆይታ